ብልሁ ፓሮት ከህንዶች ተረት የተወሰደ። ምንጭ የሚሻ የልጆች መጽሔት። አንድ ቀን አንድ ነጋዴ ወደ ቤንጋል ለመሄድ ወሰነ። ቤተሰቦቹን ምን ላምጣላችሁ አላቸው። ሁሉም ምን እንደሚፈልጉ ነገሩት። አንተስ ውድ ፓሮቴ ምን ትፈልጋለህ ሲለው፣ ፓሮቱ እንደዚህ አለው፣ ቤንጋል አንድ ሜዳ አለ። ሜዳው ጋር አንድ ዛፍ ታገኛለህ። ዛፉ ላይ ብዙ ፓሮቶችን ታገኛለህ። ሰላምታይን አቅርብላቸውና እኛ በወፍ ቤት ውስጥ ያለን ፓሮቶች ምን ማድረግ እንዳለብን ጠይቀልኝ አለው። ነጋዴውም ቃል ገብቶለት ወደ ቤንጋል ሄደ። ብዙ ስጦታዎችን ለቤተሰቦቹ ከገዛ በኋላ ለፓሮቱ የገባው ቃል ትዝ አለው። ፓሮቱ የነገረውን ሜዳ አገኘ። ወደ ዛፉ ሲሄድ ብዙ ወፎችን አየ። እንደምን ዋላችሁ ፓሮቶች ብሎ ጮክ ብሎ ተናገረ። የኔ ፓሮት ሰላምታውን አቅርቦላችኋል እና በወፍ ቤት ውስጥ የምንኖር ፓሮቶች ምን እናድርግ ብሏችኋል አላቸው። ወዲያውኑ ፓሮቶቹ ከዛፍ ላይ አንድ ባንድ ወደቁ። በነገሩ ነጋዴው በጣም ደነገጠ። ለፓሮቴ እንዴት ነው ስለ ጓደኞቹ ምነግረው ብሎ ተጨነቀ። ቤቱ ሲመለስ ለሁሉም ስጦታቸውን አከፋፈላቸው። የጠየቅኩህን አስታወስክ ብሎ ፓሮቱ ነጋዴውን ጠየቀው። ሰላም እንዳልካቸው ነገርኳቸው፣ ግን እነሱ ያልከኝን ስነግራቸው ሁሉም ወደ መሬት ወድቀው ሞቱ አለው። በዛ ሰዓት ፓሮቱ ተንገዳግዶ በወፍ ቤት ውስጥ ወደቀ። ነጋዴው ወይኔ ፓሮቴ ምነው ባልነገርኩት ኖሮ የጓደኞቹ ነገር አሳዝኖት ነው ብሎ የወፍ ቤቱን ከፍቶ ወደ ውጭ ወረወረው። ፓሮቱም ወዲያውኑ እየበረረ ከአካባቢው ሄደ። ሁሉ ነገር በመጨረሻም ግልጽ ሆነ። ፓሮቶቹ ከወፍ ቤት መውጣት የሚችለው የሞተ ፓሮት በመምሰል መሆኑን እንደነገሩት ታወቀ።